ወለጋ ላይ እናት በወያኔ ጊዜ አስከሬኑ ላይ ተቀምጣ ነው የልጇን አስከሬን ስታይ የነበረው። አሁን ደግሞ በሚገርም ሁኔታ አስከሬኑ ፊት ለፊት ተቀምጣ እናት አስከሬን ፊት ለፊት ተቀምጣ ልጇ ተደፍቶ ነበር ያየሁት በሚገርም ሁኔታ። በጎጃም ሰሞኑን ሰከላ አካባቢ ምላሳቸውን አውጥተው ብልታቸውን ቆርጠው እኔ ቴሌግራም ላይ ገብታችሁ ተመልከቱ። ገበሬዎች ምንም የማያውቁ ገበሬዎችን ከየቤታቸው እያወጡ ነው ያደረጉ። ይሄንን ሚሽን የሚሰራ አረመኔ፣ በዚህ በአረመኔነት የሰለጠነ ኃይል ነው ወደዛ የገባው። መተከል ላይ ወደ 50 ሰዎችን ከበርታም ከጉምዝም ህዝብ ከአማራ ቀላቅለው ወደ 50 ሰው ነው ሰሞኑን ያረዱትና የገደሉት ማለት ነው። እና ብዙዎች የሚሉት ይሄ ልኬልሃለሁ ወንድም ማለት እንግዲህ ተመልከቱኝ። የኦሮሞ እናት ናቸው። ልጃቸውን ገበያ መሃል መጡ። ሚኒሻዎች ናቸው፣ የኦሮሞ ሚኒሻዎች ናቸው። መጡ፣ አስቆሙት። ህዝብ እያየ በጭንቅላቱ ላይ ለቀቁበት፣ ወደቀ። እኚህን እናት ግን አስከሬኑ እንዳይነሳ ግን ቁጭ ብለሽ ተመልከቺ ብለው የልጃቸውን አስከሬን እንደምትመለከቱት እያዩ ነው ማለት ነው። እና ይሄ ስርዓቱ አማራን ብቻ አይደለም፣ ኦሮሞንም አይለቅም፣ ማንንም አይለቅም። በደም የታጠበ በደም የጨቀየ ስርዓት ስለሆነ ማለት ነው። ይህን ደግሞ ከኔ በላይ የሚነግረው ሌላ ኃይል የለም። የኦሮሞ እናት ልጇ ተደፍቷል፣ እዛ እናትየው ጭንቅላቷን ይዛት ይላል። የኢትዮጵያ እናቶች ይጸልዩልኛል፣ የኢትዮጵያ እናቶች ጸሎት ይልኛል የሚለው ነገር የሚገርም ነው። በኦሮሚያ ውስጥ ሚኒሻ፣ አሁን ሚኒሻ ራሱን የቻለ መንግስት ሆኗል። ሚኒሻ ገንዘብ ይሰበስባል። ሚኒሻ በግለሰብ ባንክ ስርዓት የሚባል ነገር ጠፍቷል። መኪኖች መስራት አልቻሉም። ስርዓቱ ኑሮውን ስላስወደደ ወታደሩም ሚኒሻውም መኖር ስላልቻለ አንደኛ የሚኖርበት ህይወትን ማቆያው ዘዴ ብረት የያዘ ሰው ወጣ ብሎ ዘርፎ መብላት፣ ህጋዊ ዘረፋ ማለት እና በተለይ ሸገር ሲቲ እዚሁ ዳር ያሉትም ሰዎች በጣም ያሳዝናሉ። መጀመሪያ ከመሃል አዲስ አበባ አውጥተው ዳር ላይ ጣሏቸው። አሁን ደግሞ እዛ ሚኒሻ ሆናችሁ ጠብቁን እያሏቸው። ማንም ሸገር ሲቲ እዚህ አዲስ አበባ ኮየ ፈጬ ምናምን ያለ ወጥተህ ትጠብቀናለህ ብለዋል። ከዛ አካባቢ ፋኖ የሚምጣ ከዚህ ሸኔ የሚምጣ መጀመሪያ ሞታችሁ ነው ወደኛ መምጣት ያለባቸው ተብለዋል ማለት ነው። ጭካኔው አረመኔነቱ እዚህ ደረጃ ደርሷል ማለት ነው። ስለዚህ ከማርበርግ ቫይረስ እንትኑ ይሻለናል ነው የሚሉት ማለት ነው። ሌላው ዛሬ በተደረገ ትላንትናና ዛሬ ምናምን በመጣ ሪፖርት በምስራቅ አሩሲ መጪቱን በሚባል ቦታ ቁጥራቸው ያልታወቀ ኦርቶዶክሳውያን፣ ኦሮሞ፣ አማራ፣ ጉራጌ ምን የለም ኦርቶዶክሳውያን ይሄ የምስራቅ አሩሲ ከአማራና ከኦርቶዶክስ ነፃ፣ አማራ ዘሩ ነው። ኦርቶዶክስ ግን ኦሮሞም ሆነ ምናምን ነፃ የሚያወጣ የኦሮሞ እስላማዊ መንግስት የሚባለው የነ ጁነዲን ሳዶ ስርወ መንግስት ዛሬም ወጪቱ ቁጥራቸው ያልታወቀ ሰው ወስዷል። በቀቅሳ የሚባል ቦታ ላይ 19 ኦርቶዶክሳውያን ህፃናት፣ ወንዶች፣ ሴቶች ወስዷል። ዲቃሉ የሚባል ቦታ ላይ ቁጥራቸው በውል ያልታወቀ ወስደዋል። ደንገሊት የሚባል አካባቢ አሁን ጀምረዋል። ሰላም የለም። ልዩ ኃይሉ የኦሮሚያ ልዩ ኃይል የኦሮሚያ ሚሊሻ እና መከላከያው ህዝቡን ማስጨነቅ ማስደንበር ጀምረዋል። ማታ ጭንብላቸውን ያወልቃሉ። ሸኔ ነን ብለው መጥተው የሚታረደውን በሙሉ ያርጋሉ። አስቀድሞ ሊስት ይያዛል፣ አስቀድሞ መዝገብ ይያዛል። በመዝገቡ መሰረት ነው ጽዳቱ የሚሰራው። ስለዚህ የሚሳበበው በሸኔ ላይ ነው። ሸኔ የሚባል ደግሞ የለንም፣ እኛ ሸኔ አይደለንም፣ የኦሮሞ ነፃ አውጪ ሰራዊት ነን ብለው
ኦላ የሚባሉት ራሳቸውን ገልጠዋል። እነ መራራ ጉዲና፣ እነ ጃዋር መሐመድም፣ እነ በቀለ ገርባ ሸኔ የሚባል የለም ብለዋል። ሸኔ ማለት 5 ማለት ነው። ሌላ አምስቴ ማለት ነው። ሸነን ማለት 5ቱ ማለት ነው። ሸን ማለት ቶኮ ለማሳት ያፉር ሸን 5 ማለት ነው። ስለዚህ 5ቱ የገዳ ስርዓት በሚባለው መሰረት እነ ሽመልስ አብዲሳ እና አብይ አህመድ በኦሮሚያ ውስጥ ያለውን የኦርቶዶክስ እና የአማራ ነገድ ለማጥፋት የተጠቀሙበት ነው ማለት ነው። ወደ 14 ሰዎችም ወስደዋል። መቼ እንደሚታረዱ መቼ አስከሬናቸውን እንደሚለቁ አልታወቀም ማለት ነው። ይሄን እንግዲህ የቤተ ክህነቱ ዝም ብሎ እያየው ነው። ጭራሽ አሁን የከፋ ነገር መጥቷል። አንደኛ የገረመኝ ነገር እንግዲህ ባለፈው ጊዜ የጨረቃ ጳጳስ የነበሩት የአዲስ አበባ ሀገረ ስብከት ስራ አስኪያጅ የነበሩት አባ ተክለ ሃይማኖት ወልዱ የሚባሉት ሰው ሀና ማርያም ጉባኤ ነበራቸው የምትመለከቷቸው ማለት ነው። እንዲህ የጨረቃ ጳጳስ ናቸው። አባ ሳዊሮስ ያኔ የሾሟቸው ሰውዬ ነበሩ። ያኔ አሁን ተመልሰዋል፣ በይቅርታ ተመልሰዋል እና ቆቡንም መልሰዋል። ህገወጥ ነው ቆቡ የተሰጠኝ ብሎ መልሰዋል። እንግዲህ አሁን በቤተ ክህነት ውስጥ የሸዋ ኢምፓየር የሚባል ቤተ ክህነት ውስጥ ሸዋ የሚባል እየተፈጠረ ነው። ትግሬዎቹ ላለፉት 20 ዓመት ከዛ ጎጃሞቹ ከዛ ጎንደሮቹ ገዝተዋል። አሁን ደግሞ ተራው የሸዋ ነው። ኦሮሞም ይሁን አማራ ከሸዋ ነው የሚል ግሩፕ ነው የተፈጠረው። እንግዲህ ሸዋን ከወከሉት አንደኛው ናቸው። ያው አማራ ናቸው። አማሮች ብዙዎቹ አሁን ኦሮምኛ የሚናገሩትም የደራ ሰዎች ናቸው። ቤተሰቦቻቸው ያሉ ናቸው እና የአባ ተክለ ሃይማኖት ወልዱ ለማስተማር ሄደው ነበረ እና ያው ቆሞስ ናቸው። መድረክ ላይ ወጡ። ከዛ በኋላ እስቲ ትንሽ 4 ደቂቃ ቪዲዮ አይተንም ሁላችሁም ተመልከቱ። እንግዲህ ሰውየው መልሰዋል። ይሄ አለቃው ይመስለኛል ወይ ስብከት አለቃው ነው። ከዛ ያስተዋውቃል ማለት ነው። ሲያስተዋውቅ እንስማው። እጅግ የምንወዳቸውና የምናከብራቸው ታላቁ ሊቁ የቅኔው የብሉያቱ የሐዲሳቱ ሁሉ ያቋቋሙ የሁሉም ይህ ቀረሽ የማይባል ቤተክርስቲያናችን የአራቱ ጉባኤያት አይን የሆኑት መምህራችን ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ በሚዲያም ሁሉ ጊዜ የምታውቋቸው አስተማሪያችን፣ መምህራችን፣ ባህታዊ መናኙ አባታችን በመሃላችን ተገኝተዋል። እሳቸው በሚገባ በማይጠገብ አንደበታቸው ትምህርቱን ይሰጡን ይሆናል። ከዚያ በፊት ግን የክፍለ ከተማችን በማናጅመንቱ በሁሉ ነገር ለቤተ ክርስቲያናችን ፈጥኖ ደራሱ የክፍለ ከተማችን የቤተ ክህነት ስራ አስኪያጅ ሊቀ ኅሩያን ዳዊት ታደሰ መሃላችን ስለሚገኙ ወደ እሳቸው ከመሄዳችን በፊት ያለውን ሁኔታ መግለጫ ሰጥተው እሳቸው ይጋብዙልኛል፣ መምህራችንን ማለት ነው። ወደ ሊቀ ኅሩያን ያዝልኝ፣ እዚህ ጋር ያዝ ታደርግልኛለህ። ሊቀ ኅሩያን ዳዊት ታደሰን ታውቁታለህ። ለእኔ በጣም ፍሬንዴ ነው የምትሉት፣ በጣም ወንድሜ ጓደኛ የነበረ ሰው ነው። እንግዲህ በእነ አባዱላ ጊዜ በጣም የተጠቀመ ሰው ነው። ይህን የአስኮ የቡራዩ መሬት ከነ በጋሻው ጋር አብሮ የተባረረ ነው። ቴዎሎጂም አቋርጦ በ1997 ላይ ቅንጅት ሆኖ የተባረረ ነው እና ከነ በጋሻው ጋር ወጥቶ እሱ ግን ቤተክርስቲያን የቀረ ነው እና ከመሬት ተነስቶ ሰማይ ደርሷል። የጉደር ልጅ ነው። የጉደር ገብርኤል ልጅ ነው። ስማርት ነው። በጣም አሪፍ ደላላ ነው። ሱፐርማርኬቱ፣ ቤቱ የሚገርም የተባረከ ነው። በእውነት በአባዱላ የተባረከ ነው እና ልክ ይህ ስርዓት ደግሞ ሲመጣ የጉደር የምዕራብ ሸዋ ኢምፓየር የሚባለውን ታከለ ኡማ ምዕራብ ሸዋ፣ አብይ አህመድ ምዕራብ ሸዋ በእናቴ ምዕራብ ሸዋ ነው የሚለው፣ አዳነች አበቤ ከምዕራብ ሸዋ ነው ወደ አሩሲ የሄደችው፣ ሽመልስ አብዲሳ ምዕራብ ሸዋ፣ አቡነ ዮስጣቴዎስ ምዕራብ ሸዋ፣
ኃይለ ሚካኤል ምዕራብ ሸዋ፣ ማን ነው ስሙ አቡነ ሳዊሮስ ምዕራብ ሸዋ፣ አቡነ ገብርኤል ምዕራብ ሸዋ፣ ናትናኤል ምዕራብ ሸዋ፣ ሃጫሉ ሁንዴሳ ምዕራብ ሸዋ፣ ድራጋራ ምዕራብ ሸዋ፣ ምዕራብ ሸዋ፣ ምዕራብ ሸዋ፣ ምዕራብ ሸዋ ማለት ጀነራሎች ውስጥ በቀለ አማራን አሁን የአማራውን የጦርነት የሚመራው ጎንደሮችን ቁጭ ብድግ ጎጃም ቁልፍ ያደረጋ ምዕራብ ሸዋ ነው። ሲሚንቶ በጣም የሚነግድ የሲሚንቶ ሀብታም ነው። እና ይሄ ምዕራብ ሸዋ ኢምፓየር ልክ እንደ አድዋው ማለት ነው። እንደ ትግሬው አድዋ ስብሐት ነጋ፣ መለስ ዜናዊ፣ ታዘዘ፣ ተርከበ ዕቁባይ እንደሚባለው ይሄኛው የምዕራብ ሸዋ ኢምፓየር ደግሞ በጣም አደገኛ ቢዝነሱን የያዘ ነው፣ ኢኮኖሚውን የያዘ ነው፣ ሃይማኖቱን ደግሞ መያዝ የሚፈልግ ነው። እስልምናው ለጅማ ተሰጥቷል። ያው ብዙ እንዳያኮርፉ የጅማ ኦሮሞ እስልምናውን እንዲህ የባሌ የምናምን ፔንቴዎች እና የወለጋ ፔንቴዎች ደግሞ ፕሮቴስታንቱን ክፍል እንዲይዙ፣ ኦርቶዶክሱን ደግሞ ይሄ የምዕራብ ሸዋው ክፍል እንዲይዝ፣ ኢኮኖሚውንም የምዕራብ ሸዋ ስልጣኑንም የምዕራብ ሸዋ ሰው እንዲይዝ ነው እየተደረገ ያለው ማለት ነው። እና ዳዊት እንግዲህ ምዕራብ ሸዋን ወክሎ ቤተ ክህነት ውስጥ እያለ ያለ ነው። እንደ በፊቶች የትግሬ ጊዜ የነበሩት ተፕ እንደሚሉት እንደነሱ እንደነ ስታሊን መሆኑ ነው። እና አሁን ሊቀ ሕሩያን ተብለዋል። ሊቀ ሕሩያን ተብሏል። እኔም ብኖር እኮ ይሄኔ ወይ ስም ይሰጠኝ ነበር። ወይኔ ማን ይሆን የምባለው? እኔ እስቲ ንገሩኝ፣ ጻፉልኝ እስቲ። መቼም ቲክቶክ ላይ ያላችሁ ናቸው የምጽፉት። እኔ ብኖር ኖሮ የሐረርጌ ቆቱ ነኝ እንደምታውቁኝ፣ እና ላስም ምንም ብዙም አልቸገርም። እና ማን ነበር ስም የሚሰጡኝ? እስቲ እርገጠው ነው የሚሉኝ። ኧረ ዞር በል መጋቢ ጭንቁሩ ነው የሚሉኝ። ሊቀ ሕሩያን ተብሏል። ደግሞ እንግዲህ አሁን ይሄ ሊቀ ሕሩያን ሊመጣል። እንግዲህ አሁን እንደምትመለከቱት እነዚህ ምዕራብ ሸዋዎች በድቅድቅ ጨለማ ሁላ ነው ጥቁር መነጽር የሚያደርጉት። እና ቴክሳስ መለያ ምልክታቸው እሱ። አብይ አህመድ አይታችሁት ነው እንግዳ ሲቀበል እንኳን ጨለማ ላይ ጥቁር መነጽር አድርጎ ነው የሚሄደው። አደጋ ያመጣል። ሽመልስ አብዲሳም ጥቁር መነጽር፣ አዳነች አቤቤ ጥቁር መነጽር፣ ታከለ ኡማ ጥቁር መነጽር። እና ይሄ ጥሩ አይደለም፣ ግን ያው እየነገርን እንድናልፍ ነው። ሊቀ ሕሩያን ወደ ምሕረት ደግሞ በኢኮኖሚክስ በምናምን አለ እንደገና በሂሳብ አያያዝ ራሱ በቃ የክፍለ ከተማችን አለ የሳሪስን የዚህ የእንትን ክፍለ ከተማ መሬት አፈር ከድሜ ያበላ ወንድማችን ደግሞ በጣም ቀጭን ነው እንደምትመለከቱት፣ በጾም በጸሎት የተጎዳ ነው። አሁን ይጽፍልኛል እንግዲህ በኋላ አረተው ዘመዴ ተፋታኝ ምናምን ይለኛል። ግን ፕሮግራሙ ነው ነጭ እንዴ ብዬ ምን ላድርግ? ዳዊት እኔ አበሳ እረደው አድርገ ጨብጭበው እለበው። ይህንንስ ሊቀ ሕሩያንን ወደ መድረክ እንጋብዛለን። ሊቀ ሕሩያን መጡ። ከበጋሻው ጋር የተባረሩ ናቸው። ለእረፍት እንደወጡ ያልተመለሱ ናቸው። በ97 ቅንጅት ነበሩ። አሁን ኦህዴድ ሆነዋል ማለት ነው። በልጽገዋል። እስቲ ወደዚህ አምጧቸው። ዳዊት ነው ወስዳቸው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብዙ አባታችን አቡነ ባስልዮስ ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ፣ ሊቀ ሊቃውንት አባ ተክለ ሃይማኖት ወልዱ አንጣልኝ። ተመልከቱ እንግዲህ አሁን ዳዊት ወጣና ሰውየው ጳጳስ አይደሉም። ጵጵስናቸው መልሰው ይቅርታ ጠይቀው አባ ተክለ ሃይማኖት ወልዱ ተብለው ወደ ስራቸው ተመልሰው ስራቸውን የሚሰሩ ናቸው። ተጋብዘው የሄዱትም ለማስተማር ነው። እና ይሄ የቤተ ክርስቲያን በጋሻው እንደ በጋሻው የወፈረ ነው እና ስም ጭንቅላቱን ይደፍናል። እግዚአብሔር ደግሞ ያሳያል፣ ምን እንደሚያደርግ ያሳያል። ይጠብቀዋል፣ ያየዋል፣ ደግሞ ያገኘዋል በቅርቡ ማለት እና ታቦት አቁሞ ካህናት ባሉበት፣ ምዕመናን ባሉበት፣ ህዝብ ባለበት ብፁዕ አባታችን አቡነ ባስልዮስ ነው ያላቸው። ይሄ ባስልዮስነቱ የተሻረ፣ ባስልዮስነቱን የመለሰ፣ ባስልዮስነቱን የቀረ፣ ቆቡንም የተወ ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዱ ተብሎ የሚጠሩትን ሰው
ብፁዕ አባታችን አቡነ ባስልዮስ ሊቀ ሊቃውንት አባ ደግሞ መልሶ ማለት ተክለ ሃይማኖት ወልዱ ብሎ እሱ ቅኔ መናገሩ ነው። ዳዊት ታደሰ ኦሮሞ ለመሆኑ ማረጋገጫ የለኝም፣ በኦሮሞ ስም ግን የሚነግድ ነጋዴ። ከዚህ በላይ ምንፍቅና፣ ከዚህ በላይ ክህደት፣ ከዚህ በላይ ውርደት ለቤተክርስቲያን የላትም። ግን ቤተክርስቲያኒቷ እንድትዋረድ፣ ቤተክርስቲያኒቷ እንድትሰደብ፣ ቤተክርስቲያኒቷ እንድትንቋሸሽ፣ ቤተክርስቲያኒቷ እማትረባ እማታስፈልግ ናት ተብሎ እንዲሳል በህዝብ ዘንድ ቀሚስ ለብሰው ይሄ መሬት ነጋዴ፣ ይሄ ጉቦኛ፣ ይሄ ጾም ጸሎት የሐረር ሰንጋ ያስመሰለው ላታም ሻኛ ሙላ ተሰብስቦ አውደ ምሕረቱ ላይ እንዲህ አይነት ነውር ይናገራል። ይቀጣል አይቀጣም? ምክንያቱም አሁን የሀገረ ስብከቱ ሊቀ ጳጳስ በራሳቸው ከዚህ ቲም መውጣት አይፈልጉም። የሸዋ ምንጃር ሰው ናቸው፣ ግን ወላይታን እንዲያስተዳድሩ የተሾሙ ማለት እና ይሄ የሸዋው ቲም ቀላል አይደለም። አቡነ ሕርያቆስ በጣም ጥያቄ እየመጡበት ነው። በሀገረ ስብከቶት የሚያደርጓቸው ነገሮች ቆርጣችሁ ለብፁዕ አቡነ ሕርያቆስ ላኩልኝ። ይሁኔም ብዬ ስራዬ ብዬ አልጀመርኩትም፣ ግን ቤተክርስቲያኒቷን በጣም በነውር እየሞሏት ነው። እኛውን አለ አባ ሕርያቆስ ሌላ ናቸው። ቶ ግድ የለም እሳቸውም አባቴ ናቸው፣ ወንድሜ ናቸው፣ ሌላ ናቸው። አባ ሕርያቆስ አቡነ ሕርያቆስ የደቡብ አፍሪካ እና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ናቸው። በወላይታ አካባቢ ምንድን ነው በከምባታ በስልጤ በሀዲያ አካባቢ እየተደረገ ያለው ነገር በጣም ጥሩ ነገር አለ። ወላይታ ሳይሆን እዚህ ማለቴ ነው። እየተደረገ ያለው ነገር ጥሩ አይደለም። ወላዶችን 4 የወለዱ ሰዎችን እያመጡ እየሾሙ ነው። በጣም ብዙ ነውሮችን እየሰማው ነው። ከዛም የቀፈፈ ነገር እየሰማው ነው።